ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ከማለፋችን በፊት ይህንን ማለዳ የሰጠንን እግዚአብሔር አምላካችንና አባታችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። እንግዲህ እግዚአብሔር ሆይ ይህንን ማለዳ ስለሰጠን ስለ ምሕረትህና ስለ ቸርነትህ ስለ በጎነትህና ስለ መልካምነትህ በኢየሱስ ክርስቶስ ስም እናመሰግናለን። ያንተ ምሕረት፣ ያንተ ቸርነት፣ ያንተ በጎነትና መልካምነት ዘወትር ከኛ ጋር ስለሆነ ስለወደድከን፣ ስለመረጥከን፣ መልካምነትህን በሕይወታችን ልታደርግ ስለፈቀድክ፣ ስለበዛልን ጸጋ፣ ስለሰጠን ሰላምና እረፍት እናመሰግናለን። ከምንም በላይ በልጅህ በኢየሱስ ክርስቶስ ደም አጥበህ መርገማችንን በእንጨት ላይ ወስደህ በቁስልህ ፈውሰህን ልጅ ኢየሱስ ክርስቶስን ስለሰጠንና ስለባረከን በኢየሱስ ክርስቶስ ስም እናመሰግናለን። ክብር ሁሉ ከዘላለም እስከ ዘላለም ታላቅ ስም ይሁን። በዚች ማለዳ ደግሞ እግዚአብሔር ሆይ እህቶቼን ወንድሞቼን እንድትጎበኛቸው፣ ወደ ጓዳቸው፣ ወደ ጥያቄያቸው፣ ወደ መሻታቸው እግዚአብሔር ሆይ እንድትገባ የቃለ ጉልበት፣ የቃለ ስልጣን፣ የቃለ ኃይል በሕይወታቸው ውስጥ እንዲሰራ መንፈስ ቅዱስ በእነርሱ ላይ እግዚአብሔር ሆይ የደስታ ዘይትን እንዲያፈስባቸው፣ ኃይላቸው እንዲታደስ፣ ጉልበታቸው እንዲጠነክር፣ በፊትህ መማለድ እንዲችሉ እግዚአብሔር ሆይ በኢየሱስ ክርስቶስ ስም እንድትረዳቸው ጠይቃለሁ። አንተ ታላቅ ነህ፣ ድንቅ ነህ። እግዚአብሔር ሆይ ምሕረትህ ለዘላለም ነው፣ ቸርነትህ ለልጅ ልጅ ነው። አትለወጥም። ዘመናት ዓመታት አይቀይሩህም። ምንም ዘመን እየከፋ ቢሄድም ጊዜው እየጨለመ ቢሄድም እግዚአብሔር ሆይ አንተ ግን ከፊታችን ብርሃን ሆነ ትቀድማለህና እናመሰግናለን፣ እናከብረሃለን። እኔ የዓለም ብርሃን ነኝ እንዳልከን ብርሃን ሆነልን እንደመጣን ብርሃን ልታደርገን ስለወደድክ እናመሰግናለን፣ እናከብረሃለን፣ ከፍ እናረጋለን። ኑ ደግሞ ቃልህን ባርክልን። ቃለ መንፈስ በሕይወታችን ይስራ። አስተምረን። እጆችህን በሕይወታችን ላይ እንድትዘረጋ በክርስቶስ ኢየሱስ ስም ጠይቃለሁ። ሁሉን በእጅ አሳልፈን ሰጠንህ በኢየሱስ ጌታ ድንቅ ስም አሜን። እንግዲህ እየተመለከትን ያለነው የኤፌሶን መጽሐፍ ምዕራፍ 4 ነው። በትናንትናው ዕለት ቁጥር 16ን ለመመልከት ሞክረናል። ከእርሱም የተነሳ አካል ሁሉ እያንዳንዱ ክፍል በልክ እንደሚሰራ በተሰጠለት በጅማት ሁሉ እየተገጣጠመና እየተያያዘ ራሱን በፍቅር ለማነጽ አካሉን ያሳድግ ይላል። እንግዲህ እድገት በተናጠል በመንፈሳዊ ዓለም ውስጥ እንደሌለና በመያያዝ የሆነ እድገት እንደሆነ ለመመልከት ሞክረናል። ምክንያቱም እያንዳንዶቻችን ምንድነን? ብልቶች ነን እና ብልቶች ደግሞ በጅማት ተያይዘው ነው አካልን የሚፈጥሩትና ብልት ከሆነ እንደ እያንዳንዳችን እንደሚሰራው በተሰጠን ልክ በተሰጠን ጸጋ በተሰጠን ኃይል እያንዳንዳችን የምንሰራው ስራ ቤተ ክርስቲያንን ወይም አካሏን ያንጻል፣ አካሉን ያሳድጋል። የግል እድገት የሚባል በቤተ ክርስቲያን ውስጥ የለም። አንዳችን ለአንዳችን አስፈላጊ ነን። ዓይን ለጆሮ አስፈላጊ እንደሆነ፣
ጆሮ ለአፍንጫ አስፈላጊ እንደሆነ፣ አፍ ለዓይን አስፈላጊ እንደሆነ፣ እጅ ለእግር አስፈላጊ እንደሆነ እንዲሁ የውስጥ ብልቶቻችን እያንዳንዳቸው ለአንዳቸው አስፈላጊ እንደሆኑ እንደዚሁ አንዳችን ለአንዳችን አስፈላጊ ነን። ይሄ አያስፈልገንም የምንለው ወንድም የለንም። በቤተ ክርስቲያን በክርስቶስ ኢየሱስ አምኖ የዳነ ማንኛውንም ወንድም ያስፈልገናል። ስለዚህ እኮ ነው ወንድሙን የሚጠላ ነፍሰ ገዳይ ነው የሚለው መጽሐፍ ቅዱስ። ስለዚህ እኮ ነው። ለዚህ ነው ወንድምህን የምጠላው ከሆነ አንተ ከክርስቶስ ወገን አይደለህም። የክርስቶስ ወገን ስትሆን ወንድምህን ትወደዋለህ፣ ተፈቅረዋለህ፣ ወንድምህን ትወደዋለህ፣ በደንብ ትወደዋለህ። ለምን? አንተ ያለሱ ምንም እንደሆንክ ስለምትረዳ። መንፈሳዊ ዓለም የሚያስተምረን ይሄንን ነው። መጽሐፍ ቅዱስ የሚያስተምረን ይሄንን ነው። ሌላ አይደለም የሚያስተምረን። ነገር ግን እርስ በራሳችን እየተጠላላንና እየተናናቅን እኔ በልጣለሁ፣ እኔ ይሻላለሁ በሚል አተካሮ ውስጥ ገብተን እድገትን መጠበቅ የለብንም። የመንፈስ ቅዱስ በኃይል ይሰራል ብለን መጠበቅ የለብንም። በአንተ ላይ እንዲሰራ እኔ ያስፈልግሃለሁ፣ በእኔ ላይ እንዲሰራ አንተ ታስፈልገኛለህ። የመንፈሳዊ ዓለም እውነታ ይሄ ነው። አንዳችን ለአንዳችን እናስፈልጋለን። ለምንድን ነው? አካል ያድግ ዘንድ ነው። አካሉ የሚያድገው እንዴት ነው ብለን ስንመለከት በብልቶች ነው የሚያድገው። ብልቶች በጅማት መያያዛቸው ነው የሚያሳድጋቸው እንጂ በግል አይደለም፣ በተናጠል አይደለም የሚያድጉት። ዓይንህን አውጥታ አደግ ብትለው አያድግም። እይ ተመልከት ብትለው አይመለከትም። ኦልሬዲ ወጥቷል፣ ይጠፋል። የዛ አንድ ዓይን መውጣት በእይታችን ላይ ጉድለትን ያመጣል። ሸፋፋ እይታ እናያለን። ሸፋፋ እይታ የምናየት ከሆነ ደግሞ ውድቀትን ነው የምናስከትለው። ምንም ነገር ጠቀሜታ አይኖረንም። ስለዚህ ነው እርስ በራሳችን ልንፋቀር፣ ልንያያዝ፣ ከኔ ወንድሜ ይሻላል የሚለውን ክርስቶስ ያስተማረንን ያንን የእውነት መንፈስ ይዘን ልናገለግል ይገባል የምለው ለዚህ ነው። መባረክ ከፈለጋችሁ ይህን መንገድ ነው መምረጥ ያለባችሁ። ውደዷቸው። እንኳን የአብሮን የሚያገለግለውን አካል ብልት የሆነውን በአካል ውስጥ ያለውን ሳይሆን መጽሐፍ ቅዱስ የሚናገረው ጠላቶቻችሁን ትውደዱ ብሎ ነው የሚነግረን። ጠላቶቻችሁን፣ ጠላት ቢራብ አብላው፣ ቢጠማ አጠጣው ብሎ ነው የሚነግረን እንጂ ጨፍጭፈው ግደለው አይልም። ይሄ የሰይጣን ነው። ይሄ ከዳቢሎስ ነው። ጥላቻ ከዳቢሎስ ነው። አመፃ ከዳቢሎስ ነው። ዳቢሎስ ፍቅር የለውም። ማንንም ወዶ አያውቅም። በማንም ተወዶ አያውቅም። ነፍሰ ገዳይ ስለሆነ፣ ስለዚህ ነፍሰ ገዳዩን እንወዳለን የምትሉ ከሆነ እናንተ የክርስቶስ አካል አይደላችሁም። የክርስቶስ አካል የምትሆኑ ከሆነ የሰው ልጆችን በሙሉ ልንወድ ያስፈልጋል። ይህን በደንብ ማወቅ አለብን። የሰውን ልጅ ሳንወድ እግዚአብሔርን እንወድሃለን ብንለው፣ አጠገባችን ያለውን ወንድማችንን ማንወድ እግዚአብሔርን እንወድሃለን ብንለው ፍቅራችን ሙሉ አይደለም፣ ጎዶሎ ነው። ምክንያቱም እኔ እግዚአብሔርን በወንድሜ ውስጥ አየዋለሁ፣ ወንድሜ በእኔ ውስጥ ነው የሚያየው። በፍቅር ነው የሚገለጠው፣ በፍሬ ነው የሚገለጠው። ፍሬያችን ይገልጠዋል እግዚአብሔርን። ስለዚህ ነው መጽሐፍ ቅዱስ በግልጽ አስረግጦ የሚነግረን ምክንያት ይሄ ነው። እደጉ፣ እንደግ የሚለው ለዚህ ነው። ቁጥር 17 ላይ እንግዲህ አሕዛብ ደግሞ በአእምሮአቸው ከንቱነት እንዲመላለሱ እንግዲህ ወዲህ እንዳትመላለሱ እላለሁ፣ በጌታም ሆኜ እመሰክራለሁ። አሕዛብ እንዴት ነው የሚመላለሱት? በአእምሮ ከንቱነት። አእምሮ ከንቱነት ማለት ምን ማለት ነው ወገኖቼ? አእምሮ ከንቱ ሆነ ማለት ምን ማለት ነው? አእምሮ ከንቱ ሲሆን ስለ ምድራዊ ነገሮች ብቻ ነው የምናስበው። ከእግዚአብሔር የተለየ ማንነት ማለት ነው። እግዚአብሔርን የማያውቅ ከንቱ እሳቤ ማለት ነው። ወይም ደግሞ እግዚአብሔርን በሌላ መንገድ መፈለግ፣ በቁስ ውስጥ መፈለግ፣ በሆነ ነገር ውስጥ መፈለግ፣ ፈጣሪም በሆነ በሚታይ በሚዳሰስ በሚጨበጥ ነገር ውስጥ መፈለግ የአእምሮ ከንቱነት ነው።
ሰዎች በአእምሮአቸው ከንቱ ሲሆኑ ምንም ነገር ማሰብ አይችሉም። ክፋት፣ ጥላቻ፣ ተንኮል ይሰለጥንባቸዋል። ቂመኝነት፣ አመፀኝነት፣ ሌብነት፣ ወንበዴነት ይሰለጥንባቸዋል። አእምሮአቸው ከንቱ ነገር ነው የሚያስቡት። ምድር እኮ በጥፋት የተያዘችበት ትልቁ ምክንያት እኮ ምድራዊን ነገር በማስቀደም እኮ ነው። ሰው እግዚአብሔርን ቢያስቀድም በምድር ላይ ምን አይነት ሰላም ሊኖር እንደሚችል አስቡ። ሁሉ ወደ ክርስቶስ ቢመጣ፣ ክርስቶስ የሰላም አምላክ ስለሆነ ነው። እንግዲህ አሕዛብ ደግሞ በአእምሮአቸው ከንቱነት እንደሚመላለሱ በከንቱ ሆኖ ነው የሚመላለሱ። ሰው ያለ ክርስቶስ ከንቱ ነው። ምንም የለው ምንም የለውም። ለዚህ ነው ጌታ ኢየሱስ ክርስቶስ በወንጌል ውስጥ ሲያስተምር ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? ምንም ይጠቅመዋል? ያንን ደግሞ ሉቃስ ወንጌል ውስጥ ያንን ባለጠጋ ሰውዬ ምንድን ነው ያለው? አጨደ፣ በጎተራ አስገባ፣ አከማቸ። ነፍሴ ሆይ ይሄ ሁሉ ያንቺ ነው፣ ለዘላለም ጥገቢ እረፊ ያላት። አንተ ሰነፍ ከንቱ፣ ዛሬ ማታ ነፍስህን ከአንተ እንደምፈልጋት በምን ታውቃለህ? ከንቱ ነው። ከንቱነት ሰው ክርስቶስ ከሌለው ከንቱ ነው። ግን ክርስቶስ ካላችሁ ሁሉ ነገር አላችሁ። ከሚታየው ምድራዊ ነገር በላይ የሚያስፈልገን የክርስቶስ አብሮነት ነው። ሰዎች ግን የሚያስፈልጋቸው የሚመስላቸው ዛሬ ተበልቶ ነገ ወደ ዳሪ የሚጣለው ነገር፣ ዛሬ ገዝተነው ነገ የሚያረጀው ነገር ይመስላቸዋል። አይደለም። የሚያስፈልገን የክርስቶስ ኢየሱስ ከእኛ ጋር መሆን ብቻ ነው። ሌላው ከንቱ ነው። ሌላው ይጠፋል። በዚህ ምድር ላይ ትተነው እንሄዳለን። ድንገት ይጠፋል። የበላነው ጧት የበላነው ማታ ይጣላል፣ ቆሻሻ ሆኖ ይወጣል። ሰው ለዚህ ነው የሚጋደለው። በምድር ላይ ሰው የሚጫረሰው በዚህ ወንድሙን በቤተ ክርስቲያን ውስጥ የሚጠላበት ትልቁ ምክንያት ከኔ የተሻለ ይኖራል ብሎ ስለሚያስብ ነው። ይሄ ክፋት ነው። ይሄ ከዲያብሎስ ነው። ይሄ ከአጋንንት ነው፣ ከእግዚአብሔር አይደለም። የእግዚአብሔር ልጆች እንደዚህ እንዲያስቡ አይፈለግም። መጽሐፍ ቅዱስ እንዲናስብ አይፈልግም። ካለን እንድናካፍል፣ ለሌላቸው እንድንራራ፣ ሌሎችን እንድንወድ፣ ባለ አእምሮ ስንሆን እንደዚህ ነው የምንሆነው። የክርስቶስ አእምሮ ሲኖረን እንደዚህ ነው የሚኖረው። የክርስቶስ ልብ ሲኖረን እንደዚህ ነው የምንሆነው። የኮምፓሽን ስፒሪት ነው የሚኖረን። የሚራራ መንፈስ ነው የሚኖረን። አውሬ መንፈስ አይኖረንም። አውሬ መንፈስ ካለን ራሳችንን እንፈትሽ። ወንድምን ጥላ የሚል የእሱ ውድቀትን የምትመኝ ከሆነ፣ የእሱን መጥፋት የምትመኝ ከሆነ፣ የእሱን መሞት የምትመኝ ከሆነ ራስህን ወንድሜ እህቴ ራስሽን ፈትሽ፣ ራስህን መርምር። ምክንያቱም ያ ከአጋንንት መንፈስ ነው። ድንገት ሳታውቀው የተጠናወተ የአጋንንት እሳቤ ያለ ማለት ነው ውስጥ። ምክንያቱም ወንድሙን የሚጠላ ነፍሰ ገዳይ ስለሆነ፣ ወንድሙን ጨርቃም የሚል እድፋም ብሎ የሚሳደብ ነፍሰ ገዳይ ነው። ምክንያቱም ጌታ ኢየሱስ ሲጠራን እኔና እናንተ እኮ እናንተ ደካሞች ነው ያለን፣ ሸክም የከበድን ግራና ቀኞቻችንን የማናውቅ በጨለማ የነበርን እውር የነበርን ከክርስቶስ ተለይተን የነበርን ሲኦል ይጠብቀን የነበርን ዓለም ከዚህ ወደዛ ስታንገላታን ስታጣጋን የነበርን እኛን ነው መርጦ ልጆቼ ብሎ የጠራን። ስለዚህ ነው እኮ በከንቱነት እንዳንመላለስ ከክርስቶስ ኢየሱስ ጋር የተጣበቀ ሕይወትና ማንነት እንዲኖረን በእርሱ እንድናድግ። ስለዚህ በጌታ ሆኜ መሰክራለሁ። እንግዲህ ከእንግዲህ ወዲህ እንዳትመላለሱ እላለሁ። በጌታም ሆኜ መሰክራለሁ። እንዴት እንመላለስ? እንደ እግዚአብሔር ቃል እንዴት እንመላለስ? የሕይወታችን ጌታ የሆነው እንዳስተማረን፣ እሱ በምድር ላይ እንደተመላለሰው እንዳስተማረን፣ ከእሱ እንደተማርነው ልንመላለስ ይገባል እላለሁ። እንግዲህ የዛሬ የማለዳ ቁርሴን በዚህ ላይ ልቅጣና ላይክ፣ ሼር፣ ሰብስክራይብ በማድረግ አገልግሎታችንን ደግሞ በስክሪኑ ላይ ባለው አካውንት በገንዘባችሁ ደስ እያላችሁ በልባችሁ በወደዳችሁት የፈለቀ
የፈቀዳችሁትን መጠን እንድትለግሱን በጌታ ፍቅር እንጠይቃችኋለን። አጭር ጸሎት እንጸልይና የዛሬን የማለዳ ቁርስ በዚህ ላይ እናብቃ። የዘላለም አምላክ እግዚአብሔር ሆይ ስለዚህ ማለዳ ስለ ምሕረትህ፣ ስለ ቸርነትህና ስለ በጎነትህ ሁሉ እናመሰግንሃለን። ክብር ምስጋና ከዘላለም እስከ ዘላለም ለአንተ ይሁን። ቃልህን ባርክልን። ሕይወታችንን እግዚአብሔር ሆይ በቃልህ እንድታነጻው እንድትቀድሰው፣ ደግሞም ለአንተ ክብር እንድንሆን እንድትረዳን በኢየሱስ ስም እንለምንሃለን። እነሆ ደግሞ ይህንን ቀን ባርክልን፣ ከክፉ ጠብቀን፣ በደም ሸፍነን። ሁሉ ለስም ክብር ይሁን በኢየሱስ ጌታ ድንቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።